ማስታወቂያ በፌደራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ለመማር ለተመዘገባችሁ ተማሪዎች በሙሉ በፌደራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች ለመማር ተወዳድራችሁ ያለፋችሁና በየትምህርት ቤቶቹ ለተመደባችሁ ተማሪዎች የመግቢያ ጊዜ ታህሳስ 11 እና 12 2018 ዓ.ም መሆኑን እየገለጽን ወደ ትምህርት ቤቶቹ ስትመጡ ለዘጠነኛ ክፍል የሚያስፈልጉ የመማሪያ ቁሳቁሶችን ማለትም ደብተር፣ እስክሪብቶ፣ ቦርሳ፣ የስፖርት ትጥቅ ወዘተ ለመኝታ አገልግሎት የሚውል አንሶላና ብርድ ልብስ እስካሁን እየተማራችሁ ካላችሁበት ትምህርት ቤት መሸኛና የትምህርት ውጤታችሁን ይዛችሁ መምጣት ይጠበቅባችኋል። ዩኒፎርምን በተመለከተ ሚኒስቴር መስሪያ ቤቱ ውል ከያዘበት አቅራቢ ድርጅት በራሳቸው ወጪ የሚሸፈን መሆኑን አውቃችሁ አስፈላጊውን ቅድመ ዝግጅት እንድታደርጉ እናሳስባለን። ማሳሰቢያ ከተጠቀሰው ቀን ቀድሞ ወይንም ዘግይቶ የመጣን ተማሪ የማንቀበል መሆኑን ለማሳወቅ እንወዳለን። ትምህርት ሚኒስቴሩ እንግዲህ ይሄ ማስታወቂያ እንዳያችሁት የአዳሪ ትምህርት ቤቶችን መቼ እንደሚገቡና ምን ይዞ እንደሚመጡ የሚያመለክት ነው። ሁላችሁም ይህንን መረጃ ለሚመለከቱ ሰው ሼር አድርጉ። ስለ አዳሪ ትምህርት ቤቶች ከዚህ በፊት ፕሮፌሰር ብርሃኑ ነጋ የሰጡት መግለጫ አለ። እሱን ከዚህ ቪዲዮ ጋር ያዥ አስቀምጥላችኋለሁ። እናንተም የሚሰማችሁን አመለካከታችሁን፣ ሐሳባችሁን ከስር ኮሜንት ሴክሽን ላይ አስቀምጡልኝ። ስለ ትምህርታዊ ጉዳይ በዚህ አይነት ኮንተንት ብመጣላችሁ ብዬ ወደድኩኝ። መልካም ፍቃዳችሁ ከሆነ እንግዲህ ከወደዳችሁት ኮሜንት ሴክሽን ላይ እንግዲህ ሐሳባችሁን አስቀምጡ ማለት ነው። ቴንክ ዩ ቬሪ ማች። ስለዚህ 5 ቀን ስለቀረው ሁላችሁም ይሄንን ቀን እንዳታሳልፉ ማለት ወዳለሁ። ሰላም ሁኑ። የመጀመሪያው ጥያቄ ላይ በእርግጥ ምንም ጥያቄ የለውም። የኢትዮጵያን ተማሪዎች ሁሉ አዳሪ ትምህርት ቤቶች ውስጥ አስገብተን እየቀለብን በደንብ እናስተምር ደስ ይለናል፣ ግን የአቅም የለንም። and that's not at the end of the day ይሄ እጅግ የተሻለ actually self selectionም ነው አይደለም? አሚን አዳሪ ትምህርት ቤቶች የሚገቡት አሁን ጥሩ የሚባሉ ተማሪዎች ተመርጠው ነው right? so ምንድነው ኤሙ በተቻለ መጠን ይሄ ሀገር ወደፊት ይሄድ ካልን እነኚህ የተለየ ስጦታና የተለየ ችሎታ ያላቸውን ልጆቻችንን ወደ ኋላ እንዳይጎተቱ በአማካዩ ወደ ኋላ እንዳይጎተቱ መግፋት አለብን የሚለው ይሄ ቅድም ካልኩት አጠቃላይ በአገር ደረጃ ከምንከተለው ስትራቴጂ ጋር የተያያዘ ነው። ለዚህ ነው በዚህም ዓመት 4-5 ትምህርት ቤቶች በፌደራል ደረጃ እንጨምራለን። በፌደራል ደረጃ የምናደርገው in addition to ጥሮቹን ተማሪዎች በአገር ደረጃ ያሉትን በሙሉ ሰብስበን ማስተማር ብቻ ሳይሆን ከተለያየ ክልል ያሉ ልጆች አብረው መማር እንዲጀምሩ አብረው ማደግ እንዲጀምሩ የወደፊት የኢትዮጵያ ልጆች የሚተዋወቁ ችሎታ ያላቸው መሪዎች ማፍራት ነው አንዱ። ይሄ ማለት ግን በመሪዎች ብቻ ወር በዚህ ዕውቀት የተለየ እንትን ያላቸው አገርን ወደፊት ይወስዳሉ ተብሎ አይታሰብም። ዛትስ ዋይ በዋናነት ትኩረታችንን ሰጥተን ምን ሰራው እነኚህ በተለይ በመንግስት ትምህርት ቤት ያሉ በጣም ብዙዎቹን ተማሪዎች እንደሌላው ማብቃት መቻል። ትልቁ ኮንሰንትሬሽናችን እነኛን ትምህርት ቤቶች የተሻለ ትምህርት የሚሰጡ ከኢንፍራስትራክቸራቸው ጀምሮ ትምህርት ቤቶቹን ከማሻሻል ፊዚካሊ ካላቸው ከውሃ መኖር፣ ከመብራት መኖር፣ ከንጽህና መኖር፣ ከመጫወቻ ቦታዎች መኖር፣ ከክፍሎቹና ከላቦራቶሪዎቹ መኖር ከነኛ ጋር በተያያዘ ከፍተኛ ስራ መስራት አለብን ብለን ካለን አቅም አብዛኛውን የምናጠፋው እዛ ላይ እሱን ስናረግ ነው በአጠቃላይ ለኢትዮጵያውያን ሁሉ ተመጣጣኝ የሆነ ትምህርት መስጠት ችለናል ብለን በመናመን ጊዜ ነው ሪሊ እንደ ሀገር የተረጋጋ የሆነ ሂደት እንከተላለን ብለን የምናምነው። የመጀመሪያው ጥያቄ is absolutely correct። አዳሪ ትምህርት ቤቶችን የተወሰነ ችሎታ ያላቸውን አሰባስበን የወደፊት የሀገር መሪዎችንም ለመፍጠር በሁሉም መንገድ ማለት ነው በሳይንስም በቴክኖሎጂም ከመሞከር ባሻገር በዋናነት ግን ብዙሃኑን የኢትዮጵያ ወጣት እኩል የመማር እድል እንዲኖረው ማድረግ ነው ዋና ስራችን።